ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት ከቀኑ 1 ሰዓት እስከ 2 ሰዓት የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ሄት በሄሽባን ታፍሽን ፔቫብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 30 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 20 ቀን 2018 ዓ.ም ነው። የከሰዓት በኋላው የአማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳንኤል ሲሆን የፕሮግራሙ አጠናካሪ ሀና አስፈራው ናት። የስቱዲዮ ተረኛ አስተናጋጆች አይቸው ባየና ወርቅነሽ እሸቴንን ያሉን ዝግጅቶችን በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ሳምንታዊ መዝናኛ ዝግጅትን በሰዓቱ ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በአይቸው ባየ ተዘጋጅቶ ይቀርባል። አይቸው ወርቅነሽ አመሰግናለን። አርዕስተ ዜና። ሃይማኖተኞች ሀሪዲሞች ወደ ወታደር ቤት ከምንገባ ሞት ይሻለናል በማለት ዛሬ በኢየሩሳሌም ሰላማዊ ሰልፍ ወጡ። መከላከያ ሰራዊት ከተወሰነ ወራት የተለቀቀ ሽብርተኛ በድጋሚ በቁጥጥር ስር አዋሉ። በደቡብ ሊባኖስ አየር ኃይል ጥቃት ማድረሱን እንደቀጠለ ነው። ሐማስ የሚገለገልበትና የመሳሪያ ክምችት አየር ኃይል ማውደሙን አስታወቀ። ከሚሉት ዋና ዋናዎች ናቸው። ዝርዝሩን እንሆ። ሃይማኖተኞች ሀሪዲሞች ወደ ወታደር ቤት ከምንገባ ብንሞት ይሻላል በሚል ርዕስ ዛሬ ሰላማዊ ሰልፍ በመውጣት የኢየሩሳሌምን ከተማ እያጨናነቋት ይገኛሉ። እንደሚታወሰው ሁሉ የእስራኤል ሕግ መሰረት አንድ ወጣት 18 ዓመት ሲሞላው ብሔራዊ ውትድርና የማገልገል ግዴታ አለበት። እነዚህ ሃይማኖተኞች ግን አናገለግልም በማለት ሃይማኖተኞች ነን በማለት እስከዛሬ ድረስ እያገለግሉ አይገኙ። መንግስትም የተለያዩ ፕሮግራሞችን እያቀደ ወደ ወታደር ቤት እንዲገቡ ሙከራ ቢያደርግም እስካሁን ድረስ መፍትሄ አልተገኘለትም። በዚህ ምክንያትም የተለያዩ ሰልፎች ካሁን በፊት ተካሂደዋል። ዛሬም ኢየሩሳሌም ከተማን የሚያጨናንቅ ሰልፍና መንገዶች የተዘጋጉበት ሰልፍ እያካሄዱ ይገኛል። መከላከያ ሰራዊት ከተወሰኑ ወራት ተለቀቀ ሽብርተኛን በድጋሜ በቁጥጥር ስር አዋሉ። ከተወሰኑ ወራት በፊት ከሐማስ ጋር የተጠለፉ ዜጎችን ለማስመለስ በተደረገ ስምምነት የተለቀቀ ሽብርተኛ በድጋሜ በቁጥጥር ስር ውሏል። የሽብርተኛ የቤትልሔም ከተማ ነዋሪ ሲሆን ወደ መከላከያ መረጃ መሰረት ግለሰቡ ወደ ሽብር ፈጠራ ድርጊት እንዳይመለስ ከእስር ቤት ከመውጣቱ በፊት ፈርሞ የወጣ ቢሆንም አሁን ግን መጀመሪያ ተከሶ ታስሮበት በነበረው ዘርፍ የሽብር ፈጠራ ድርጊቶችን የሚቀሰቅሱ ነገሮችን በመስራት በማንቀሳቀሱ ስለተደረሰበት በቤትልሔም ከተማ መከላከያ በድጋሚ በቁጥጥር ስር ውለው ወደ እስራኤል ይዘውት መጥተዋል። በደቡብ ሊባኖስ የአየር ኃይል ጥቃት እያደረሰ ነው። ደቡብ ሊባኖስ ሂዝቡላ እንደገና እየተደራጀና ኃይሉን እያጠናከረ መምጣቱ የሚታወቅ ሲሆን ሂዝቡላ የሚጠቀምበት ዋሻዎችና ሮኬት ሚሳኤል መከመቻዎች እንዲሁም ሌሎች የሽብር ፈጠራ መሳሪያ የተከማቸባቸውን ተቋም አየር ኃይሉ ማውደሙን አስታውቋል። መከላከያ ቃል አቀባይ እንዳለውም በደቡብ ሊባኖስ ሂዝቡላና ለሽብር ፈጠራ የሚገለገልበትን ቦታ መገኘት እንደማይኖርበት በስምምነት መሰረት አስታውሷል። የሊባኖስ ፕሬዝዳንትም ካሁን በኋላ የእስራኤል ወታደር ወደ ደቡብ ሊባኖስ ሰርገው በመግባት የተለያዩ ጥቃት የሚያደርሱ ከሆነ ወታደሮቻቸው ምላሽ እንደሚሰጡ አስታውቀዋል። ይህ በዚህ እንዳለ ሐማስ የሚገለገልበትና የመሳሪያ ክምችት ማውደሙን መከላከያ አስታውቋል። መከላከያ በአዛ ሽብርተኛው ሐማስ የሚያገለግል መሰረተ ተቋምና የተለያዩ መሳሪያዎችን ማከማቻ ቦታዎችን ማውደሙ አስታውቋል። በዚህ ቦታም እንደተናገሩትም ካሁን በፊት ጥቅምት 7 2023 ሐማስ ከተጠቀመባቸው የተለያዩ ጸረ ሽብር ፈጠራ ስራዎች መሳሪያዎች ብዛት ያላቸው በዚህ ቦታ ተከማችተው መገኘታቸውና መከላከያ ማውደሙን ገልጿል። መጋቢያ 50 አለቃ ኦዝ ዳንኤል ሐማስ ጠልፎ ከወሰዳቸው አስከሬኖች አንዱ ነው። እናቱ ዛሬ ጠዋት በረሽት ቤት በነበራት ቆይታ ስትናገር ልጄ አንድ ቀን ቤት ተቀምጠን እናቴ ሽብርተኞች ሊጠልፉኝ ቢሞክሉ እጄን አልሰጥም አይሳካላቸውም ሲሉ መናገሩን ያስታውሳሉ። ይህን ሁሉም አደርጋለሁ በማለትም የተናገረው ነበር። ዛሬ አሟሟቱን የተቀረጸውን ፊልም ሳይ ልክ እንዳለው አድርጓል ልጄ
ልጄን አውቀዋለሁ ስትል እናቱ ተናግራለች። ታግሎ ሳየው እየታገለ ከሽብርተኞች ጋር ምንም እንኳ የማቸነፍ ዕድል ባይኖረውም ሲታገላቸውና እንዳውም የአንዱን የሐማስ ሽብርተኛ የያዘውን የታጠቀውን ቦምብ ነጥቆ ሊያፈነዳ ሲል ከኋላ የነበረ ሽብርተኛ መጥቶ በጥይት ተኩሶ እዛው ላይ ከታንኳ አጠገብ እንደገደለው አይቼዋለሁ። ልጄ በፊልሙ እንዳየሁት ቃል እንደገባው አድርጓል ስትል ከረሸት ቤት ጋር በነበራት ቆይታ አስታውቃለች። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ልጅ ለዓለም አቀፍ የጽዮናውያን ድርጅት ቃል አቀባይ ሆኖ እንዲሰራ የተቀረበውን ሐሳብ አነጋጋሪ መሆኑም እንደቀጠለ ነው። አላዛር ትሪን የተሰኙት ከየሽ አቲድ ፓርቲ ሲናገሩ እኔ ሳስበው የወታደር ቤት ገብቶ ማገልገልና ጽዮናዊነት እንደዋዛ እየተመለከቱት ይገኛል መንግስት በማለት ወቅሰዋል። ሀገሪቱን በተጠባባቂ ወታደር ቤት ገብቶ የማያገለግል የጠቅላይ ሚኒስትሩ ልጅ ህዝበ እስራኤል በጦርነት ሲሰቃይ በጦርነት ሲከርም ልጁ አሜሪካ በሚገኝ ማያም የባህር ዳርቻ የሚዝናና ከዛም አንዳንድ ተገቢ ያልሆኑ ቃላቶችን በመገናኛ መረቦች እየተናገረና እየወረወረ ህዝብን ከህዝብ ሲያጋጭ የነበረ ቢያንስ ከ40% በላይ የሚሆኑ ህዝበ እስራኤል ስለሱ መስማት የማይፈልገው ልጅ ስለ ይሁዳውያን ታሪክ በዓለም ዙሪያ እንዲያስጠናና ቃል አቀባይ ሆኖ እንዲያገለግል መሾሙ እጅግ በጣም የሚያሳፍር ድርጊት ነው ሲሉ በክነሴት ተናግረዋል። ፕሬዚዳንት ትራምፕ በአዛ የተኩስ አቁም ስምምነቱ እንደቀጠለ ነው ሲሉ ተናግረዋል። የሐማስ አልሞ ተኳሽ የእስራኤልን ወታደር በገደለበት ጊዜ በዚህ ምክንያት እስራኤል አጸፊታውን መልሳለች ሲሉ ፕሬዚዳንት ትራምፕ በጋዜጠኞች በሰጡት ጥያቄ መሰረት መልስ ሰጥተዋል። ትናንት ምሽት ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካ በቅላት ጋት ባቋቋመችው ካምፕ ጎብኝተዋል። በጉብኝታቸውም ሁሉም እንዳለው ነው፣ ለውጥ የለም፣ ሐማስ መሳሪያውን ያስቀምጣል፣ ይጥላል፣ አዛ እንደገና ፈርሳ ትገነባለች፣ ከአሜሪካ ጋር በመሆን ይሄን እናደርጋለን ሲሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናግረዋል። ይህ በዚህ እንዳለ በአሜሪካ የፕሬዚዳንት ትራምፕን መንግስት የሚቃወም ሰላማዊ ሰልፍ በማስመልከት ይህ የትራምፕ መንግስትን የሚቃወም ሰላማዊ ሰልፍ ለመቋቋም የአሜሪካ የብሔራዊ ደህንነት ልዩ ኃይሉን እንዲያጠናክርና ልዩ ዝግጅት እንዲያዘጋጅ አስቀድሞ ዝግጅት ማውጣቱ ተነግሯል። በሚፈጠሩ ክስተቶችም ፈጣን ምላሽ እንዲሰጥ መመሪያ ወጥቷል ሲል የሆል ስትሪት ጄኔራል ጋዜጣ ይፋ አድርጓል። ይቅርታ፣ በድብቅ ተሰርቆ የወጣው ሰነድ ስደተመን የተሰኘው በእስር ቤት ፊልም መነጋገሪያ መሆኑን እንደቀጠለ ሲሆን ስደተመን የተሰኘው ጊዜያዊ የሽብርተኞች እስር ቤት ሆኖ ከሚያገለግለው ቦታ በድብቅ ተሰርቶ የወጣው ፊልም ሽብርተኞች ላይ የሚደርሰውን በደልና ስቃይ እንግልት ይፋ አድርጓል። ፊልሙ ላይም የእስር ቤቱ ሰራተኞች ሽብርተኞች ላይ በምን አይነት ሁኔታ እንደሚመለከቷቸውና እንደሚያንገላቷቸው ያሳያል። ይህ ወታደራዊ እስር ቤት አቃቤ ሕግ የሆኑት ሜጀር ጄኔራል ይፋት ቶሜርም በጊዜው ከስራ ቦታቸው ገለል ብለው እንዲቆዩና በቅርቡም ፖሊስ ጉዳዩን በማስመልከት ምርመራ እንደሚጠራቸውም ተገልጿል። በመጨረሻም የአየር ጸባይ ሁኔታ ሞቃታማ ይሆናል። ነገ አርብም የሙቀቱ መጠን የበለጠ ይጨምራል ይላሉ። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 24 ዲግሪ ሴንቲግሬድ፣ ተላቪቭና አካባቢዋ 27፣ ሃይፋና አካባቢዋ 26፣ በኤርሸባና አካባቢዋ 29፣ ኢላት እና አካባቢዋ ነገ እስከ እኩለ ቀን ድረስ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የረፋዱ ወይም የቀኑ ዜና እስካሁኑ ነበር። አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አይቸው እንደምን አረፈድክ በድጋሚ? እውነት ነው። ዛሬ እንዴት ነው ኢየሩሳሌማችን? አርብ ይሸበራል ነበር ኢየሩሳሌም። ዛሬ ግን ከአርብ በፊት ሐሙስ ሆኗል። ሐሙስ ይሸበራል ኢየሩሳሌም ሆኗል። አዎ፣ መንገዶች ሁሉ ተዘጋግተዋል። በጣም ልክ የበዓል ወይም የዕለተ ሰንበት ቀን ይመስላል መሀል ከተማው።
ጭር ብሏል። ግን እግረኛው በስቷል። ታላቅ የሰላማዊ ሰልፍ በሚሊዮኖች የሚቆጠር ሰላማዊ ሰልፍ የሀሬሪ ማህበረሰብ ይወጣል ተብሎ ትናንት ጀምሮ ነው እንግዲህ ቅድመ ዝግጅት የተደረገው። የሚገርመን እኔ ስመጣ መንገዱ አስቀድሞ ሰው ስለተዘጋጀ ክፍት ነበር። ግን መንገድ ላይ ምን አይተሻል? መንገድ ላይ ያየው ተዘጋጅተው ይጠብቁ ነበር። ሰልፉ 12 ሰዓት ላይ ነበር ይጀምራል ተብሎ የነበረ። በመጀመሪያ ያው ዜና ላይ ስላየኸው አንተ በሰፊው አይቸው የሰልፉ ምክንያት እንናገር። እንግዲህ ሀረሪ ማህበረሰብ ወደ መከላከያ ሰራዊቱ አንገባም፣ ብሔራዊ ውትድርና አናገለግልም በማለት ያው የጀመሩት ትግል እንዳለ ይታወቃል። ዛሬ ደግሞ የበለጠ በሚሊዮኖች ወጥተው በዚህ ዙሪያ የተቃውሞ ሰልፍ ለማድረግ በኢየሩሳሌም ከተማ ሰልፉ ጀምሯል። በዚህ ዙሪያ ነው የምንወያየውና መንገድ ላይ ያየሁት ለማንኛውም ስለጠየቀኝ ምን መሰለህ በዳርዳሪያው ሰዓቱን ይጠብቁ ነበር። በየእንትኑ ዳርዳር ቆሞ ግን እሱ ነው እንግዲህ እንድጠቅሽልኝ የፈለኩት። እሱ በጣም ይገርም ነበር። ያው አሰብስፎ የመጠበቅ አይነት ነገር ሰዓት እያየሁ እንደዛ ነበር የሚያካሂዱት ሰላማዊ ሰልፍ። እንግዲህ ያው አምባጓሮ ያለበት የሰላማዊ ሰልፍ እንደሚሆን አስቀድሞ የታየ የሚገመት ሁኔታ። ምክንያቱም ከአሁን በፊት በዚህ ዙሪያም የነበሩ ሰላማዊ ሰልፎች እንደሚያመላክተው ሁሉ በእንደዚህ አይነት ግጭት የተሞላበት ሁከት የተሞላበት ሰላማዊ ሰልፍ እንደሚሆን ነው የሚጠበቀው። ለዚህም ነው እንግዲህ በተቻለ መጠን ያህል እንግዲህ እነሱ የሃይማኖት መሪያቸው የሚሰጠውን መመሪያ ተቀብለው የሚተገብሩ ናቸው። በሚሰጣቸው መመሪያ መሰረት ወደዚህ በመምጣት ሰላማዊ ሰልፉን የተጠበቀውን ያህል እንግዲህ 1 ሚሊዮን ይሉታል ሊመጡም ላይመጡም ይችላሉ። ብቻ ግን ብዛት ያላቸው ተቃዋሚ ሰልፈኞች እንደሚገኙ ይሄ ግምት አስቀድሞ የተነገረው። ለዚህም ነው እንግዲህ ቁጥር 1 የተሰኘውን ከኢየሩሳሌም ጎዳና አስቀድሞ ፖሊስ ዘግቷል። በኢየሩሳሌም ከተማም አልፎ አልፎ አንዳንድ የባቡር ጣቢያዎችንም የዘጋበት ሁኔታም አለ። ለዚህም ነው እንግዲህ ማንኛውም ሰው አስቀድሞ ቅድመ ዝግጅት ያደረጉበት ይመስሉ የሚታይ ሁኔታ ነው ያለውና ይህ ሰልፍ በምን አይነት መንገድ ሊጠናቀቅ ይችላል፣ መቼስ ይጠናቀቃል የሚለው እንግዲህ እስካሁን ድረስ ማንም የሚያውቀው የለም። ይጠናቀቃል እንግዲህ እንደምናየው ኢየሩሳሌምን መሀል ከተማ ታህና መርካዚቱ አካባቢ ናድል እዛ ቦታ ያን አካባቢ ያው ጌሸንተሩ ድልድዩ አካባቢ የምናየው እንግዲህ እየመጡ የተሰባሰቡ ነው። ሙሉ ኢየሩሳሌም ነው የሚያጥለቀልቋት ተብሎ ነው የሚጠበቀው። እንግዲህ ለዚህም ነው ያንዳንዱ ሰው አሁን ወደ በመኪና የመንቀሳቀስ መብትም የለውም። መንገዶች ተዘጋግተው ነው ያሉ። እኛ ራሱን አሁን ወደ ቤት እንዴት እንደምንመለስም አይታወቅም። እንግዲህ ምክንያቱም አንቺ እንኳ ያው እዚህ አዳሪ ነሽ ማለት ይቻላል። እኔ ግን ከሁለት ሰዓት በኋላ መጨረስ አለብኝ። ነገር ግን ወደዚህ ወደ ሰላማዊ ሰልፋ በመሄድ ወደዛ በቅርቡ እናስተላልፋለን። እንደዛ ሆነን ያለውን ሁኔታ በእርግጥ እዛ ስትሄድ ደግሞ የበለጠ እንመለከተዋለን እንዳልከው። እንግዲህ ከዚህ በተጨማሪ የተኩስ አቁም ስምምነቱ ጉዳይ አሁንም አይቸው ያቋርጣል፣ ይቀጥላል፣ አስቸጋሪ ነው። እንደአሁን በአዛ ያለው ሁኔታስ እንዴት ነው? አዛ ያለው ሁኔታ በጣም የሚገርም ነው። በዚህ ተኩስ አቁም ስምምነት ተብሎ ሐማስ ግን አሁንም ደግሞ ደጋግሞ ውል የገባበትን የተስማማበትን የተኩስ አቁም ስምምነት እየጣሰ ይገኛል። በቅድሚያ 72 ሰዓት ውስጥ የተጠለፉትን በሙሉ ትመልሳለህ የተባለውን እነሆ እስከዛሬ ድረስ 13 የሚሆኑ አስከሬኖች እስካሁን ድረስ አልመለሰም። ቢያንስ እንደ መከላከያ መረጃ ከሆነ ቢያንስ ወደ 8 የሚሆኑ የተጠለፉ አስከሬኖችን ሐማስ የት እንዳሉ በእጁ እንዳሉ በትክክል ያውቃል፣ መመለስ አልቻለም። ሌላው ይቅርና በትናንትናው ዕለት እንኳ የሁለት እስራኤላውያን አስከሬኖችን አግኝቻለሁ ብሎ ተናግሯል። ለምን አይመልስም? ለምንድን ነው የሚይዘው? ማን ነው የሚጠብቀው? ከዛም አልፎ በተለያዩ ዋሻዎች እንደ አይጥ እየተሽለኮለከ እየመጣ ጥቃት ማድረሱን እንደቀጠለ ነው። ወደ 3 የሚሆኑ ወታደሮቻችን በዚህ ምክንያት ከተኩስ አቁም ስምምነቱ በኋላ በህይወት ተሰውተዋል፣ አተናል። ያም ሆኖ ግን እስራኤል እስከ ትናንትናው ድረስ ማለት ይቻላል እስከ በቀደም ድረስ ማለት ይቻላል ምንም አይነት ጥቃት ወይ መልስ ጥቃት ያደረገችበት ሁኔታ አልነበረም። ትናንትና ከትናንት በፊት ግን ያው መልሱን የሰጠችበት ሁኔታና ብዙ ዛሬም በዜና ወጃን በጠዋትም እንደተናገርኩት ቢያንስ ወደ 30 የሚሆኑ ሽብርተኞች የሚገኙበትን ተቋም በአየር ኃይል ምክንያት ተመቶ እንዳወደሙና እንዳውም ካሁን በኋላ ወደ ጦርነት እስራኤል ብትመለስም ምንም ሳትሰጋ ቦታውን የመምታትና የማጥቃት ወይም እስካሁን ድረስ አሁን ቅድም የተጠቀሰው ቦታ እስካሁን ድረስ መከላከያ ሰራዊት ያልደረሰበት ያልገባበት አካባቢዎች፣ ምክንያቱም የተጠለፉት በህይወት የነበሩት አሉ ተብሎ ይጠረጠርበት ስለነበር ያን ቦታ ከመምታት ተቆጥቧል። በእንደዚህ አይነት ጉዳይም ቀላል ያልሆኑ ዜጎቻችንም አተናል ተጠልፈው ሄዱተኝን። ስለዚህ ከአሁን በኋላ ግን የሚያደርገው ጥቃት ህዝቡን
በእርግጥ እስካሁን እንደሚያደርገው ንጹሐን ዜጎች እንዳይጎዱ አስቀድሞ የሚደረገውን ጥንቃቄ ያደርጋል፣ መመሪያውን ያስተላልፋል። ከዛ በኋላ ግን ቦታዎችን በነጻነት የሚመታበት አጋጣሚ ነው ያለ። እንግዲህ እዛ ውስጥ ያለው ነገር በጣም አስቸጋሪ ነው እንዳልኩ የተጠለፉ ዜጎችን አስከሬን ተቀብሎ ለመቀበልም ያለው ውጣ ውረድ እያየን ነው። ይከብዳል። በሊባኖስ በኩልም አይቸው ሊባኖስ ከእስራኤል ጋር በአንድ በኩል የሰላም ስምምነት ለመድረስ ፍላጎት እንዳላት መሪዎች ሲያሳዩ ነበር። እንግዲህ መልእክት ማስተላልፈዋል ባሳለፍናቸው ሳምንታት። አሁንም ግን የእስራኤል አየር ኃይል በደቡብ ሊባኖስ ጥቃት እያደረሰ እንደሆነ መረጃዎች ይመለከታሉ። ጥቃት ያው እንግዲህ በአሸባሪዎች መሰረተ ልማት ላይ ነው። ሂዝቦላ እንደገና በዛ አካባቢ ራሱን ለማደራጀት የሚያደርገውን ጥረት እንደቀጠለ ነው። እንደ እውነት የሊባኖስ መንግስት ይህን ነገር በሂደት መቋቋም ይችል ይሆን? የሊባኖስ መንግስት ልዩ ድጎማ እስካልተሰጠው ድረስ አሁን ባለው ኃይል የሂዝቡላን ሊቋቋመዋል የሚል ግምት የለኝም እንደኔ። ምክንያቱም ቢፈልጉም ያው የሊባኖስ ጦርና ሂዝቡላ የወንድማማቾች ልጆች ናቸው። ወንድሙ እዚህ አለ፣ አጎቱ እዚኛው አለ። እንደውም አንዳንዴ ባለፈው ጊዜ አሁን ሁላችንም እንደተነጋገር ነውም ሂዝቡላ መሳሪያው እንዲያስረክብ የሚል መመሪያ ወጣበት ምክንያት አለ። በዚህ ምክንያትም ሂዝቡላ መሳሪያውን እንዲያስረክብ ጥቃት በሚደርስበት ወይም ሊባኖስ ወታደሮች በሚንቀሳቀሱ ቦታ አስቀድሞ ለነሱ መረጃ እየሰጧቸው እንዲሰወሩና ተዘጋጅተው እንዲጠብቋቸው የሚደረግበት አጋጣሚ አለ። ስለዚህ የሊባኖስ መንግስቱ አሁን ያለው ፕሬዚዳንቱ ይህን ነገር ቢፈልጉትም የእሱ የበታቾች ያሉትኝ ይህን ጉዳይ የሚያስፈጽሙት ግን ያን ያህል የሚፈልጉት መስሎ አይታይም። በአንድ በኩል ሊባኖስ ከሂዝቡላ ጸዳች ማለት ከእስራኤል ጋር እርቅ ፈጠረች ማለት ይቻላል። ምክንያቱም ምንም የሚያጋጭ ምንም የሚያጣላ ነገር የለም ሂዝቡላ በሚያደርገው እንቅስቃሴ እንጂ እስካሁን ድረስ እስራኤል የሊባኖስን ጦር ከመጥቃት ወይም ጉዳት ከማድረስ ተቆጥባለች፣ አንድም ስትንቀሳቀስ አልነበረም። አሁን በደረሰው ስምምነት በተኩስ አቁም ስምምነቱም ከሊባኖስ ጋር በተደረገው ስምምነትም በተለይ የዚህ አይነት እንቅስቃሴዎች ሽብር ፈጠራ እንቅስቃሴዎችን ለማድረግ ማንኛውም የሂዝቡላ ሽብርተኛ እንቅስቃሴ እንዳያደርግ ይሄ በውል ስምምነቱ የተፈረመበት የተጻፈ የተቀረባለ ያን ሲያድጉ ታዩ። ግን ለዚህ ነው እስራኤል በቻለው መጠን ያክል በምታይበት ሰዓት ይህ ነገር መረጃ በሚደርሳት ግን በቀጥታ ሄዳ እርምጃ የምትወስደው። ያ ማለት ምንድን ነው እንግዲህ እስራኤል ነፃ የሆነ ገብቶ ጥቃት የማድረስ መብት እንዳላት ነው። ይህን ደግሞ ያው ቅድም በዜና ወጃም ተናግሬ ያለው ፕሬዚዳንቱም እንግዲህ የሊባኖስ ፕሬዚዳንትም ከአሁን በኋላ የእስራኤል ወታደር ሳይሆን ተዋጉ የሚል ነገር መልስ የሰጡት ሁኔታ አለ። ይሄ ትንሽ የሚያሳስብ ሁኔታ ነው። ምክንያቱም ሂዝቡላን መዋጋት ሲገባ ከመከላከያ ሰራዊት ጋር ተዋጉ ብሎ መመሪያ ማውጣትና መናገር ይሄ ምን ያህል ዞሮ ሁኔታውን ውስብስብ እያደረገው እየመጣ እንደሆነ እንግዲህ ያው የሂዝቦላ መንግስት ከተበሳጨ እንዳልከው እንግዲህ እንዲህ ከሆነ በዚህ ሁኔታ ልክ ከተጋባ ዞሮ ጉዳቱ ለሊባኖስ ነው። ሊባኖስ እንደ ሀገር ይጠቅማል ወይ ለሊባኖስ? ባለፈው ተነጋግረንበታል። በታሪክ አይተነዋል። ታሪክ ሊባኖስ የመካከለኛው ምስራቅ ፓሪስ ነበር የምትባለው ቤሩት። ምን አይነት ጥሩ ሀገር እንደበለጸገች እንደሆነ በሃይማኖት ውስጥ መጭም ሁለቱ ሃይማኖት ሶስቱ ሃይማኖት የሚኖሩባት በጣም በክርስትና በተለይ በክርስትና በእስልምናው በጣም ታሪካዊ የሆኑ ቦታዎች ያሉባትና ብዙ ጎብኚዎች የሚመጡባት በጣም የጸዳች ከተማ ነበረች። ሂዝቡላ የሚባል ሽብርተኛ ግን ከሀገሪቱ ከተቀሰቀሰና ከተጠናከረ በኋላ ግን ሀገሪቱ ዛሬ ኢኮኖሚዋ ወድቋል። በጣም በሚያሳዝን ሁኔታ ነው ያለና ይሄ ደግሞ ህዝቡ ነው እየተጎዳ ያለው። ህዝቡ ለስደት ተዳርጓል። በጣም እውነት ነው። እንግዲህ ዋናው ደግሞ የዛሬ ርዕሰ ጉዳያችን በኢየሩሳሌም ያለው ታላቅ ተቃውሞ ሰልፍ ነው። ከደቂቃዎች በኋላ ያለውን ሁኔታ እዛው በቦታው ሆነ ተዘግብልናል። እንግዲህ አሁን እያሰናበትሽ ነው ይመስለኛል። ሂድ እያልሽኝ ነው። እሺ ደግሞ ስርጭታችን ሳይጠናቀቅ መድረስ አለብን ግዴታና እንግዲህ ሰላም ያደርሰን። መንገዱ ሰላም እንደሚሆን ተስፋ እናደርጋለን። መንገዱን ጨርቅ ያርግልኝ። እንግዲህ በእግሬ ነው የምሄደው ትራንስፖርት ስለሌለ እንግዲህ በመኪናማ ማይታሰብ ነው። እውነት ነው። እሺ እናመሰግናለን። አይቸው እሺ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ዛሬ ያው እንደሚታወቀው በኢየሩሳሌም ታላቅ ሰላማዊ ሰልፍ አለ። እስካሁን እንግዲህ በሚወጡ መረጃዎች በከተማዋ ከ20 ሺህ የሚሆኑ የሀረዲ ማህበረሰብ ሰልፈኞች ይህን የተቃውሞ ሰልፍ የሚያካሂዱት የሀረዲ ማህበረሰብ ናቸው። ያው በመከላከያ ሰራዊቱ ያለውን መደበኛ ብሔራዊ ውትድርና እንግዲህ አንዘምትን በማለት በመቃወም ነው። እስካሁን 20 ሺህ የሚሆኑ በኢየሩሳሌም ከተማ ሰልፉን እያካሄዱ እንደሆነ ይነገራል። እንግዲህ ሚሊዮን የሚደርስ ሰልፈኛ ይመጣል ተብሎ ነው የሚጠበቀው። 20 ሺህ የሚሆኑ
ከተማው እንደገቡ ነው የሚነገረው። ባልደረባችን አይቸው ባዬ ወደ አካባቢው ወደ ሰልፍ ወደሚካሄድበት አካባቢ ሄዷል። ባልደረባችን አይቸው ባዬ አሁን ደግሞ መሀል ኢየሩሳሌም ከተማ ይገኛል። የሰልፉ ጉዳይ እንዴት ነው? አይቸው ሰላም ጤና ይስጥልን። ራስን ወርቅነች አመሰግናለሁ። እዚህ ሰልፍ ቦታ ውስጥ ነው የምገኘው። ቀደም ሲል እናንተ ጋር አብረን ነበር ስቱዲዮ። በጣም ይኸውልሽ በአንድ በኩል ለመጀመሪያ ጊዜ ማለት እችላለሁ በእንደዚህ አይነት ማህበረሰብ ባለበት ቦታ ውስጥ ብቻ መገኘት ራሱ ትንሽ የሚያሳየው የሚፈጥረው ስሜት በጣም ይገርም ነገር ነው። ጠየቁህ ምን ልታረግ ተገኘ ያለክሰዋለ? አዎ የማነ የወዴት ነህ ምናምን ብለው ጠየቁኝና በጣም በሚገርም ሁኔታ የሚያደርጉትን ሰላማዊ ሰልፍም የኛ ኢትዮጵያ ይሁዳኖች ሲያደርጉት የነበረው ሰላማዊ ሰልፍ አብረው የሚያጠጋጉበት ሁኔታ አለ። ይሄ ዋናው ነገር ወደ ወታደር ቤት የመግባትና ያለ መግባቱ አይደለም። በዚህ ዙሪያ ውስጥ ግን በዚህ ሁኔታ የሚደረጉት መድሎች አሉ፣ መስተካከል ያለባቸው ነገሮች አሉ። ይሄን ነገር ደግሞ ከሃይማኖት መሪዎቻችን ጋር ቁጭ ብሎ ቢሰራበት ቅድመ ዝግጅት ቢደረግበት ምናልባት ሁላችንም ባይሆን በከፊል ወደ ወታደር ቤት ከምናገለግልበት ሁኔታ ሊፈጠር ይችላል። በጣም በሚገርም ሁኔታ ምክንያቱም እዚህ መጠጣ አንዳንዴ ቀርበሽ ስታይ ነው ሁኔታውን በደንብ ምን አለ አሁን ቀርበህ አናግራቸው ምን የተለየ ነገር ሰማ? ይሄን ነው የምልሽ። አሁን እኔ ያልኩሽን ከነሱ ጋር ቀርቤ ያናገርኳቸው ነውና በቪዲዮም ቀርጻቸዋለሁ። አሁን እንግዲህ በፌስቡክ ድረገጻችን እናሰራጨዋለን፣ በዛ መመልከት ይቻላል። እና አንዳንዴ ቀርበው ሳይውት ነገሩን በደንብ የበለጠ የምትረጅበት አጋጣሚ ነው ያለው። አሁን በዚህ ላይ እነኚህ ምናልባት እያንዳንዶቻችን ለምንድን ነው እነዚህ የማይገቡት ለምንድን ነው የማይደርጉ ያልን ብዙ ነገሮች የምንላቸው ነገር ሊኖር ይችላል። አሁን እዚህ ወደስታይ ግን አንዳንዶቹ በፍጹም እኔ በሃይማኖቴ ነው በጦር ሰው በመግደል አላምንም ያለኛል። እዚህ ሰው በመግደል አላምንም እኔ በሃይማኖቴ ግን በሃይማኖቴ ስጠናከር ወደ እግዚአብሔር ስጠጋ ግን ሀገሬን ከሁሉ ነገር መጠበቅ እችላለሁ አለኝ። አንደኛው መጣና እሺ አንተ ወታደር ቤት ገብተህ ታገለግላለህ፣ እኔ ደግሞ አልገባም አላገለግልም፣ ግን በሌላ ዘርፎችም አገልግል እችላለሁ ለምሳሌ እና እዚህ ጋር የሚያሳየው ነገር ምንድን ነው ወርቅነሽ? በጣም በሚገርም ሁኔታ ከነሱ ውስጥ መግባት ወደ ወታደር ቤት መግባት የሚፈልጉ አሉ። ነገር ግን ከማህበረሰቡ ስለሚገለሉ ይሄም አስቀረጸን እያሉ የተናገሩም አሉ። መግባት ይፈልጋሉ፣ ማገልገል ይፈልጋሉ፣ ግን ማህበረሰባቸው ያገላቸዋል። ኦኬ በእነሱ ማህበረሰብ ዘንድ ተቀባይነት ስለሌለው ያን ይፈራሉ። አዎ ስለዚህ የት ይገባሉ እነሱ? የት ይሄዳሉ እነሱ? ይሄን በማድረግ ነው ሰላማዊ ሰልፍና በጣም የሆነ ትንሽ እና ወደ ሰልፉ የመጡትን መገለሉን ፈርተው ሊሆን ይችላል ማለት ነው። ማለት ያው ማገልገል ከፈለጉ ወደ ሰልፉ የመጡትን ሁሉ እንግዲህ የሃይማኖት መሪያቸው ኑ ብሎ ሲጠራቸው ወይም ሲጋብዛቸው ይመጣሉ። ይሄ በተለያዩ እንደዚህ አይነት ሰላማዊ ሰልፎችም በምርጫም ሆነ በምንም አንድነታቸውን ህብረታቸውን የምናየው ነው። ይሄ ያለ ነው። ነገር ግን ወደ ወታደር ቤት እንዳይገቡ መግባት እየፈለጉ አይገቡም። ለምን? መገለልን ማህበረሰባቸው ያገላቸዋል። ይህን እየፈሩም ወደ ወታደር ቤት የማይገቧል መግባት እንኳን እየፈለጉ። አንዳንዶች ደግሞ በፍጹም መግባት የለብንም እና በጣም የተለያዩ ሀሳብ ያላቸው ማህበረሰብ ነው እዚህ ውስጥ የምናያለን። አልፎ አልፎም ከኛ ማህበረሰብ የወጡትን የማያቸውም አሉ። እነሱ ያው ለቃለ መጠይቅ ፈቃደኛም አይደሉም። ግን ሰልፉ አሁን በጣም በብዛት የኢየሩሳሌም መግቢያ ታውቂያለሽ፣ ከታች ድረስ አውቶቡስ ሁሉ ግጥም ብሎ ሞልቷል። ከብዙ ርቀት ድረስ አውቶቡስ ከሌሎች ከተሞች የመጡ በርቀት አቁመው በእግራቸው ነው የሚገቡ ያሉት እና በጣም ገና እየጀመረ እንጂ እየተገባደደም አይደለም። በጎዳና ቁጥር 1 እንግዲህ ከቴል አቪቭ ኢየሩሳሌም ባለው መንገድ በእግራቸው ብዙ በርካቶች በእግራቸው እየተጓዙ እንደሆነ መረጃዎች እየወጡ ናቸው። እንደው ቁጥሩ ምን ያህል ይሆናል በግምት መገመት ይቻላል? አሁን ከተማ ውስጥ ያለው ሰልፈኛ ይኸውልሽ ቁጥሩን መገመት እጅግ በጣም ይከብዳል። ምክንያቱም እየጨመሩ ነው፣ እየመጡ ነው። ይመጣል ይሄን ያህል ብለሽ በዚህ ሁኔታ ከሄደ እንግዲህ አሁን ያው ዋናው እንትን የሚደርስበት ጄሸር ወይም ያ ድልድይ ሜታርሚ የሚባለው ድልድይ ያለ ነው። እዛ ነው በቃ እኔ ወርቅነሽ ብታየው ምናልባት በቴሌቪዥን ጣቢያው ያየነው ነው። በቴሌቪዥን በቀጥታ ስርጭት በጣም ነው የሚጎርፉት፣ በጣም ነው የሚመጡት፣ በጣም ነው የሚያቋርጥ ሁኔታ አይደለም እና የበለጠ ደግሞ በምሽቱ ስርጭታችን በደንብ እንመለከተዋለን። እስከ 3 ሰዓት እንደሚሄድ ምን ያህል ህዝብ እንደሚመጣም ያው እንግዲህ እነሱ እንደተናገሩት የ1 ሚሊዮን ድረስ ይደርሳል ማለት የወጡበት ያደርሳል የሚሉት ነገር አለ። እንግዲህ ጥሩ
እንደዚህ አካሄድ በዚህ ከቀጠለ ሳይሆን አይቀርም ብዬ አምናለሁ። በጣም እናመሰግናለን። በምሽቱ ስርጭታችን የበለጠ እንወያይበታለን። ሰላም ሆን እንግዲህ በሰላም ተመለስ። አመሰግናለሁ። እሺ እናመሰግናለን።